ዌርለን አንድ የሆነ የኬንያ ፓርላማ ሰምተዋል። እሱ ነው ያጅ ቦልክልሃለሁ በውስጥ የኬንያ ፓርላማ እኔ የኢትዮጵያ መንግስት የኢትዮጵያ ቴሌቪዥን ቻናሎች እሱን በአማርኛ ተርጉማችሁ ማቅረብ አለባችሁ። በእውነት የኬንያ ፓርላማ ነው እኮ ለአፍሪካ አንድነት ስብሰባ እዚህ መጥቶ እኔ ያኔ ቡርኪና ፋሶ ነበርኩ። እዚህ መጥቶ ይሄን አገር አይቶ ፓርላማ ላይ ወጥቶ ምን እንዳለ ሰምተሃል? ድሮ እንትን ነው የሚሄዱት ኤዥያ ምናምን ነበር የሚሄዱት። ከዚህ በኋላ ኤዥያ መሄድ አይጠበቅብንም። ስለ ከተማ እድገት፣ ስለ አገር ለውጥ ኢትዮጵያ ላይ ነው ሂደን የልምድ ልውውጥ ማድረግ ያለብን ነው ያለው። በፓርላማ ደረጃ ፓርላማ ውስጥ ነው እኮ ሰው አገሩ ራሱ ፕሮሞት ማድረግ ጀምሯል ማለት ነው። ስማ አዲስ አበባ መቀየሯን ያየሁት በአሰሬ ወንድም ነው። እናቴን የአገር አረቦች እየሄዱ ነው። አላየም ቪዲዮቸውን ሀዛ ጀና ሀበሻ ሀዛ ወላሂ ምናምን ሲሉ ሰምቼ መቀየር ተቀይራለች። አዲስ አበባ በጣም ተቀይራለች። አሁን ያልተቀየረው ማመኑ ራሱ ቀላል አይደለም ጂቦ። በቃ ዚስ ኢዝ ዘ ሪያሊቲ። አሁን ያልተቀየረው አማራ ክልልና ትግራይ ክልል ብቻ ነው። እውነት ለምን እንጂ ሌላው ባህር ዳር ጎንደርም እኮ እንትን ገብቷል። የለም ኮሪደር የለም። ቱሪስቶች ምናምን ወደዛ አካባቢ አይሄዱም። የተሰራውም ኮሪደር ተቀባይነት እያገኛል። እዛ አካባቢ እንኳን ችግር አለ። እውነት ግልጽ ለመነጋገር ኢንሻአላህ ይስተካከላል። ሁሉም መቼም በእንትን ዘመንም እኮ ድሮ በነበረው የኢህአዴግ ዘመንም ታውቃለህ አይደለ? የተወሰኑ ሀገሮች ችግር ነበሩ። 135 ሚሊዮን ገብተናል። አረ አይደለንም። አንተ ምን ሆነ? ይስተካከላል። ሁሉም ነገር ይስተካከላል ሰዓቱን ጠብቆ። ለምን መሰለ አሁን ወደ እንትን ፈጣሪ አግዞት ይሄ መንግስት ለሚቀጥለው ምርጫ ተፎካክሮ ካሸነፈ በእርግጠኝነት ነው የምነግርህ በጣም ከፍተኛ የሆነ ለውጥ ነው የምናየው። ኢንሻአላህ ደግሞ ያሸንፋል። ተፎካካሪ የሌለው መንግስት ተፎካካሪ ትላለህ እንዴ? ብቻውን እኮ እንዴ በጣም ብዙ ተፎካካሪ ፓርቲ አለ እንዴ። አንተ የትላለ እንዴ? አላያትም እንደ የሆነች ልጅ ባለፈው ስትናገር ማን ምን አላት? ዚስ ኢዝ ዲሞክራሲ ማብራደር አውቀው እኮ ነው ሿሿ እኮ ነው ያተለው። አሁን የሀገር ገብቼ መንግስትን ብሳደብ ምን ሆነ? ሿሿ ንገረኝ እሺ። ምኑ አዳምጠኝ። ሰው እንደፈለገ እየተከራከረ እንደፈለገ እየተናገረ ከመናገርም አልፎ ልንገርህ ስድብ ሁሉ ጀምረዋል። አዳምጠኝ። ከዚህ በላይ ዲሞክራሲ ምን አለ? አዳምጠኝ። እኔ አሁን እንዳንድ ካድሬነት ቲፒኤልኤፍን እተቻለሁ። ቲፒኤልኤፍ ማለት እንዲህ ነው። ቲፒኤልኤፍ ማለት ግን እኮ አውቄ እኮ ገባሽ አይደል? ለሙድ ነው በቃ ዲሞክራሲ አለ እንዲባል። አሁን መቀሌ ላይ እንጂ ቲፒኤልኤፍን ቆይ ልጅቷ ጋዜጠኛ ነበረች፣ ጋዜጠኛ ነች። ምን ሰሞኑን ትታሰሪያለሽ ብለው አስደንግጠዋት እንጂ ከዛ በላይ ማውራት የምትችል ጎበዝ ልጅ ነች። ማንም አይነካትም። ትረስት ሚጅቦ ማንም አይነካም። መብቷ ነው እኮ መብቷ ነው። እናሲዝ ቢሆን ያኔ እንደዛ ብትል ኖሮ ናት ከመድረኩ ላይ ራሱ አትኖርም ነበር። ግን ሉክ ሃው ኢዝ ይሄ መንግስት ዲሞክራሲን እንዴት አድርጎ ፕራክቲስ እያደረገ እንደሆነና ሰው መብቱን እንደፈለገ መናገር እንደሚችል ማሳያ መንገድ ነው ይሄ ራሱ። መንሱሪ ምን መሰል አንድ ነገር ልንገር፣ ይኸው በካድሬነት ስራ ስትሰራ የመንግስት ተቃዋሚም ሆነ ትሰራለህ፣ የመንግስት ገንዘብ አሻሽ ሆነ ትሰራለህ። ብዙ አለ እኮ መንሱር እንዴት አይገባም? ብዙ ነገር ታውቃለህ ብዬ እገምታለሁ። አይ ዶንት ኖ አባውት ድሮ ሊኖር ይችላል። አሁን ግን ጅቦ አንድ እውነት ልንገርህ ከባድ ነው እንደዚህ አይነት ነገር። አንድ ነገር ልንገርህ አሁን የኢትዮጵያ መንግስት ቀላል እንዳይመስልህ ቬሪ ስማርት አሁን የቱንን እንደምናወራ ያውቃል። ወይም በቴክኖሎጂ አንድ በል። ሁለተኛ ደግሞ ቆይ ልንገርህ ከሆነ አካውንት ወደ ሆነ አካውንት ገንዘብ ሲገባ ከዚህ ደግሞ ወደዚህ ይሄ እንዲያውም የቆየ ነው። በብዙ መልኩ ገንዘብን ሞኒተር ማድረግ ይችላል ይሄ መንግስት። ያውቃል ማን ምን እንደሆነ እያንዳንዷን ነገር ያውቃል። ይሄ ዝም ብሎ እዚህ ወሬ እያስፈራራኝ ነው ሰው መንሱሪ አር ዩ ድምፅ ጠፋ። መንሱር አለው ይኸው ምን መሰለ መንሱር ድምፅ ሲጠፋ አታውራ በእናትህ። አላውራም። ምን መሰለ መንሱር አሁን እኔ እናንተ የማይገባን ነገር አለ ገባ ብዙዎቻችን የማንረዳው ነገር ይኖራል። አሁን ዝም ብሎ መንግስት ተቋቋመ አገር የመንግስት ተቋሞች
አንድ መንግስት ላይ መፈንቅለ መንግስት ሲያደርጉ ዙሪያው መቀየር አለበት። ዙሪያው እንዳለ ያ ሲቀየር አሁን የሚመጣ ችግር አለ። አሁን እኔ በካድሬነት እኮ ብልጽግናን አስመዝግቤ ነበረ እኮ። አብዛኛው የብልጽግና ካድሬዎች እንደምታያቸው ናቸው። እናቴ ትሙት ውሃ ማያነሳ አሁን ልጃ ወሬ ታውራ ለምን ውሃ ማያነሳ በሆነ 5 ዓመት እንዲመራ ቦታ አያገኝም ነበር። በምርጫ ነው እኮ እንደዚህ 11 ሰዓት ተነስተን ነው እኮ በጉልበት። ቆይ እኔ ልንገርህ እናቴን የብልጽግና ካድሬዎች አብዛኞቹ መንግስትን እንኳን አይደለም መተቸው የሚያስጠጡት ያውም እነሱ ናቸው። አሁን ይኸው መንግስት በነገራችን ላይ መንግስት ምንም አይልህም። የፈለግከው መተቸት ትችላለህ፣ መብትህ ነው እኮ። በእውነት መብትህ ነው። ዝም በል ትለኛለህ። ላውራ ልጨርስ። መብትህ እኮ ትችት አይደለማ። አሁን የሆነ አታክ ነው የሚመስለው። ያንተ ነገር አታክ አይደለም ትችት ነው። አሁን የብልጽግና ካድሬዎች መብት ነው። መንግስትን መተቸት በነገራችን ላይ መብት ነው። ዩ ሃቭ ራይት። አሁን እኛ ዲሞክራሲን ኤክስፒሪየንስ እያደረግን ስለሆነ የፈለግከውን ነገር ሰው ቢናገር መንግስት ማንንም ምንም አይልም። ስንት ነገር እሺ የፈለኩት ፐርሰናል አታክ አይሆንማ። ለምሳሌ ተቋምን እየነካ እንደዚህ ብለህ ዊርድ ነገር አይሆንም። ኖ ፐርሰናል የሚሆነው አብይ አህመድ ተንሸራተው ወደቁ። በቀደም አይታቸዋል። ሰው ናቸው እኮ ለምን አይወድቁ? ሂውማን ቢንግ ማብራት ሂውማን ቢንግ እንዴት እንዳተረፋቸው ግን እንደዚህ አይነት ጫማ ለብሰው ደግሞ አይንቀሳቀሱም። ይችላል ብዙ ነገር ሰው ናቸው እኮ ሰው መሆናቸውን ነው እኮ የሚያሳየው ያ ነገር። ያን ወቅት አሁን ፐርሰናል የሚሆነው አሁን አብይ አህመድ ተንሸራተው ወደቁ ሲባል እኔ የማወራው አሁን ስለ ሀገር እና ስለ ፓርቲው ነው። አሁን የብልጽግና ፓርቲ ካድሬ ምልመላ ላይ አልሰሩ። እናቴ ትሙት አልሰሩ። አብዛኛውን ካድሬ ካየው ኮልታፋ፣ ተብታባ፣ መበሻሸቅ ምናምን እንጂ ስራ ላይ ምንም የሉም። አሁን ለምሳሌ ልጠራለች የትኛው እዚህ ቲክቶክ ላይ ካድሬ ያለን የለም እኮ ካድሬ መሬት ላይ ስራው የሚሰራው አያና የሚመራው ራሱ ያደርገ የሀገር ካድሬ ዲና ሙፍቲ ቲክቶክ ላይ አንድ ካድሬ መንግስት ልንገር መንግስት እንደ መንግስት ብልጽግና ፓርቲ ይሄ ግለሰብ ቆይ ጅቦ ይሄ ግለሰብ በእናት ይችላል አያና የተባለው ካድሬ ዲና ሙፍቲ ግለሰብ አትጥራ አንተ ሰውዬ። እኔም እስከማውቀው ድረስ እኔ የብልጽግና ፓርቲ ተወካይ ነኝ ብሎ ቲክቶክ ላይ የሚያወራ ሰው አይቻላል። ሰማ መንሱር እኔ እናቴን የመንግስት ግለሰብ ስመታንሳ ግለዛ ይሄ እኮ የዲና ሙፍቲ ማለት እኮ አምባሳደር እኮ ናቸው። አንተ ምን ሆነህ ነው? እንደ ግለሰብ አይታዩም፣ ህዝብ ናቸው። በቃ ቻው ስማ ትናንትና ምንድን ነው ተራዊት ነው የሰገድከው? ትናንት ተራዊ አልነበረም፣ ኢድ ነበረ። ከትላንት ወዲያ ኢድ የተሰገድክ? ኢድ አልሰገድም።